የጌታ ጸጋና ሰላም ይብዛላችሁ። እንዴት አዳራችሁ? ሁሉ ሰላም ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። የረዳን ያገዘን ለዚህ ቀን ደግሞ ያደረሰን ጌታ ስሙ ለዘላለም ይባረክ። ዛሬም ደግሞ በጌታ እርዳታ የሐዋርያት ሥራ ምዕራፍ 6 ላይ ደርሰናል። ሸርና ኮፒ ሊንክ አድርጉ። በጌታ ፍቅር ነው ማሳሰባችሁ። ወንጌልን ለዓለም ስበኩ። እኔ አነባለሁ፣ እናንተ ሸርና ኮፒ ሊንክ በማድረግ እባካችሁን ስንፍና በውስጣችሁ አይግባ። አምስት ጊዜ ቢያንስ ኮፒ ሊንክ አድርጉ። እግዚአብሔር ነው እጅ የሰጣችሁ። ለጌታ ቃል ካልታዘዘን እጃችን፣ ስራችን፣ ሁለንተናችን ለጌታ ቃል የሚታዘዝ መሆን አለበት። ሸርና ኮፒ ሊንክ አድርጉ። በጌታ ፍቅር ነው ማሳሰባችሁ። በክርስቶስ ኢየሱስ ስም አነባለሁ። በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ አገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉን ጠርቶ እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብም የሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝብን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን፣ ፕሮኮሮስንም፣ ኒቃሮናንም፣ ጢሞናንም፣ ጳርሜናንም ወደ ይሁድነት ገብቶ የነበረውን የአንጾኪያውን ኒቆላዎስንም መረጡ። በሐዋርያትም ፊት አቆሟቸው። ከጸለዩም በኋላ እጃቸውን ጫኑባቸው። የእግዚአብሔርም ቃል እየሰፋ ሄደ። በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። የነጻ ወጪዎችም ከተባላቸው ምኵራብም ከቀሬና እስክንድሪያም ሰዎች ከኪልቅያና ከእስያም ከነበሩት አንዳንዶቹ ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበትም የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉም። በዚያን ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ። ሕዝቡንና ሽማግሌዎችንም ጽፎችንም አናደዱ። ቀርበውም ያዙት፣ ወደ ሸንጎም አመጡትና ይህ ሰው በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም። ይህ የናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል፣ ሙሴም ያስተላለፈልን ሥርዓት ይለውጣል ስል ሰምተነዋል የሚሉ የሐሰት ምስክሮችን አቆሙ። በሸንጎም የተቀመጡት ሁሉ ትኩር ብሎ ሲመለከቱት እንደ መልአክ ፊቱን አዩት። ጌታ ኢየሱስ ስሙ ለዘላለም ይባረክ። እንግዲህ በጣም አጭር ናት፣ 6ኛው ምዕራፍ ማለት ነው። ጌታ ስሙ ለዘላለም ይባረክ። እዚህ ስፍራ ላይ እንዳየነው ከሆነ በዚህኛው ምዕራፍ ላይ ሁሉም አንድ ላይ ይጸልዩ ነበረ። የሚበሉት የሚጠጡትም አንድ ላይ ነው። አንዱ መሬቱን ይሸጡና በሐዋርያት እግር ስር ያኖሩ ነበረ እና ለእያንዳንዱም በሚፈልጉት መጠን ይሰጧቸው ነበረ፣ ወይንም አንድም ሰው አይቸገርም ነበረ ይላል በዚህኛው ምዕራፍ ደግሞ ምንድነው ምለው
ለሆዳቸው ማለት ምግብ የሚሰሩት ሰዎች ለብቻ ሊኖሩ ይገባል። ምግብ ልንሰራ ወንጌልን ለምሳሌ መስበክን ትተን ለሆድ ነገር ልንታዘዝ አይገባም። ስለዚህ ምንድነው ለዚህ ጥበብ የተሞላባቸውን ሰዎችን እንመረጣቸው፣ እነሱ እንዲያበስሉ ወይንም እንዲሰሩ እንደማለት ነው እዚህ ስፍራ ላይ። ስለዚህ ምንድነው ሰዎችን መረጧቸው። ሰዎችን መረጡና እነኚህ ሰዎች የእግዚአብሔር መንፈስ ያለባቸው እንዲሁ ደግሞ መስራት የሚችሉ ሰዎችን መረጧቸው። እንዲሁ ደግሞ ሐዋርያት ፊት አቆሟቸው። እንደገና ደግሞ እጃቸውን ጭኖ ጸለዩላቸው። ከጸለዩም በኋላ እጃቸውን ጫኑባቸው ይላል። ጌታ ስሙ ለዘላለም ይባረክ። ሲቀጥል ደግሞ ምንድነው እስጢፋኖስን ተቃወሙት። የተቃወሙት ምክንያቱ ምንድነው? እሱ ብዙ ታምራትና ድንቅ እግዚአብሔር የጌታ መንፈስ በሱ ውስጥ ስላለ ብዙ ተአምራትና ድንቅ ያደርግ ነበረ። ስለዚህም ተቃወሙት። እንዲሁ ደግሞ ጌታን እንደከሰሱት እንዲሁ ደግሞ እስጢፋኖስን ሲከስስ እናየዋለን። ስለዚህ የእስጢፋኖስ ፊት ግን እንደ መልአክ ፊት ሆኖ ፊቱን አዩትላል። የሚፈርዱት ሰዎች፣ በፍርድ ወንበር የተቀመጡ ሰዎች እንደ መልአክ ፊት ታያቸው እና እንግዲህ ቀጣይን እናየዋለን። ጌታ ኢየሱስ ስሙ ለዘላለም ይባረክ። እዚህኛው ስፍራ ላይ እኔ ግን በዚህኛው ምዕራፍ ላይ ማውራት የፈለኩት ነገር ነበረ። ትናንትና ደቂቃው ስላለቀብኝ ነውና እነኚህ ሐናንያና ሰጲራ የተባሉ ሰዎች ባልና ሚስት መሬትን ሽጦ በሐዋርያት እግር ስር አምጥተው ነበረ እንደ ማንኛውም ሰው ማለት ነው። ነገር ግን በሚስቱ ላይ አጋንንት ገባ። በውስጧ ምክርን ያገባው አጋንንት ነው ልበል እንጂ ምንድነው ያለችው ለባሏ? ከዚህ ገንዘብ መሬቱን ከሸጠነው ገንዘብ አስቀርተን እንውሰደው፣ ለሐዋርያት እግር ስር ስናኖር ሁሉን አንውሰደው ብላ ለባሏ። በሔዋን ላይ ሰይጣን ገብቶ አዳምን እንዲሁ እንዳታለለ እንዲሁ ደግሞ በዚች ሴት ገብቶ ባሏን እንዲቀሰፍ አደረገ። እዩ ልክ መሬቱን ሽጦ አምጥቶ ሲያበቃ እንደዚህ አለው ጴጥሮስ፣ መሬትን የሸጣችሁበት ዋጋ ይሄ ነውን ብሎ ጠየቀው። ምን አለበት በተናገረ። እንደዚህ እኮ ሚስቴ እንኳን ብላ ብል እኮ ቢያንስ ቢናገር ይተርፍ ነበረ። ውሸት ሰውን ልንዋሽ እንችላለን፣ ነገር ግን በጌታ ፊት ልንዋሻው የጌታ የሆነውን ለጌታ መስጠት አለብን እና መንፈስ ቅዱስን ትፈታተኑ ዘንድ ለምን በውስጣችሁ ሰይጣን ይህንን አገባባችሁ ብሎ ጴጥሮስ ሲያወራ እናያለን። እና እንዲሁ ደግሞ ተናግሮ ሳይጨርስ በፊቱ ወድቆ ሞተ፣ ተቀሰፈ። ያኔ ገንዘቡን ጨርሶ ቢያመጣ አንዳቸውም አይቸገሩም ነበር ይላል መጽሐፍ ቅዱስ ሲናገር። ስለነዚህ ሐዋርያት ሲናገር ምን ይላል? አንዳቸው ምንም ነገር አይቸገሩም ነበረ። እርስ በርስ ፍቅር ካለ፣ ሰላም ካለ፣ መተሳሰብ ካለ፣ አንዱ ለአንዱ ካሰበ፣ እኔ ለኔ ብቻ ሆዴ ለኔ የኔ ሆድ ይሙላ ብቻ የማይል ከሆነ አንቸገርም ከተሳሰበን። እና ጌታ ኢየሱስ ሲባርካችሁ። እግዚአብሔር ፍቅርና መተሳሰብን ይስጠን። እውነቴን አምላችሁ አሁን የጎደለን ፍቅርና መተሳሰብ እርስ በርስ የለም። ለኔ ይምላልኝ፣ ለኔ እንደዚህ ይሁንልኝ እንጂ ሰው አንዱ ተቸግሯል አንዱ ተጨንቋል የሚል የለም። ጌታ ኢየሱስ ፍቅርና መተሳሰብን ይስጠን። ወዳችኋለሁ። ተባረኩልኝ።